አበባ መንገድ ላይ የሚበቅል አበባ 500 ሺህ ብር እየገዙ ሽምግልና እየላኩ የምንኖረው ውድነት ነው። የምንኖረው ውድነት ነው ውዴ። እኛ ቆመን እንድንቀር ፈልገው ነው እንጂ አያፍሩ። እናቴ አበባ 500 ሺህ ብር 100 ሺህ ብር 80 ሺህ 60 ሺህ 40 ሺህ እየገዙ አበባ ኑሮ ውድ ነው። ባናትሽ ተጠቂቃም በኋላ ብር አልክም እያንዳንድሽ አንድ ሰው ብር ብጠይቀኝ አንድ ሰው ማለት ነው አንድ ሰው ብር ብጠይቀኝ እኔ እንዲሆኛ ምን አገባኝ ምንም አያገባኝም። ውዴ ማሂ ደህና ነሽ? ቴንክ ዩ ውዴ። አንድ ሰው ብር ብጠይቀኝ የቤት ኪራይ ውድ ሆነ የምትደግሽበትን ሂጂና ማለት ነው ቤት ኪራይ ክፈይ። ምን አገባኝ እንዴ? የመዳም ኩሽና ቁጭ ብላችሁ እናንተ እነሱ ሲዘንጡ ብታዩ አለባበሳችሁ ልብሳችሁ ራሱ ውድ ነው። እኔም ብሎ ትዘርፋላችሁ እንዴ? ምን ጉድ ነው? ብሩን ከየት እንደምታመጡ ደግሞ በጣም የታዘብኳችሁ ደግሞ ልንገራችሁ። ቲክቶከር መሆኔን ስታቁ ምናምን ዋጋ የምትጨምሩብኝ ነገርስ እኔ ሙጬ ነው ቆሜ ሺት እየሸጥኩ እንትን ብዬ ዋጋ የምትጨምሩብኝ እሞታታለሁ እንጂ አልገዛም። ከናንተ አልገዛም። አንድ ቲሸርት 5000 ብር ይበሉኝ። አንድ ቲሸርት 10 ድራም ዴት ውዴ ገዛለሁ ብዬ ትቼ ወጣ። መቀለድ መስላችሁ ነው? ቲክቶከር መሆኔን ስታዩ ብር የምትጨምሩብኝ ልክሽን እነግርሻለሁ። እያንዳንድሽ አንድ ቲሸርት ዴት ውዴ 10 ብር ማልገዛው ማለት ነው። 10 ድራም 5000 ብር መች ውዴ አለብስም ራቁቴን እሄዳለሁ ብዬ ትውት አድርጌ ትወጣውላል። አንድ ቀሚስ 5 አንድ ጉርድ እኮ ነው ቀሚስ አይደለም ጉርድ። ዝም ብሎ እኮ ነው ኩታንኩት። እኔ ራሱ እዚህ ማለት ነው ማርያምን እየሸጥኩ ነው 5000 ብር ውዴ አልፈልግም። አለብስም ራቁቴን እሄዳለሁ። እንትን ምንድነው ይሄ ምንድነው ቅጠል ቀጥዬ ለብሳለሁ ደግሞ ወይ ደህና ነገር እንኳን በሆኑ እንኳን እናንተ መጫወቻ ያርገን። እኛ ደግሞ ምንድነው ያየሁት ሰው ደግሞ ማለት ነው ምንም ሳትሏቸው ፊት ይላሉ እዚህ ላይ ወጥቶ ማለት ነው። ስልክ ራሱ ስታዩ እንደዚህ አይነት ነገር እንድታይ አይሆንም እንዴት እንደዚህ ታደርጊያለሽ ብሎ ይቆጡሻል። በራስሽ ስልክ በራስሽ ዋይፋይ አንቺ አጠገባቸው ቁጭ ብለሽ ስልክ ማየታችሁ ሙዴ አናትሽ ላይ ፍጥ ብሎ እዚህ ጋር ይቀመጣሉ። አንዷንም አንቄ ልገላት ውዴ ማርያምን የምሬ ነው። መቀለድ መስሏችሁ ነው? አንቄ ልገላት። አርፈሽ ቁጭ በይ ካልፈለግሽ አለማየት ትችያለሽ አልኳት። የዋዛ መስያት እኮ ነው። እኔም ሞድ ብሶኛል ብዬ አርፈሽ ቁጭ በይ አልኳት። እመቤቴን የምሬ ነው። እኔ ስልክ ያየውንና አጋጣሚ መኪና ውስጥ ነው ያለነው። ከዛ እንደዚህ የታየ እንዴት እንደዚህ ታያለሽ ብላ ልትቆጣኝ ምን አገባሽ አልኳት። ምን አገባሽ? እኔ በማየው ስልክ አንቺ ምን ይመለከትሻል? ሁሉም ሆዴ ባሰው ነው አላችኋለሁ። ኢትዮጵያ ማርያምን ኢትዮጵያ መኖር ነው መቤቴን። እኛው ኑሮ ነው የምንኖረው በሰው ሀገር ላይ ማርያምን ኑሮ አይደለም የምንኖረው። ሲኦል ነው ያለነው እኮ አሁን ብንሞት አሁን ሲኦል አዲስ ይሆንብናል ብላችሁ ነው? አይሆንብንም። ሁለተኛ ሲኦል ነው ያለነው እኮ እውነት የምሬን ነው። 1 ሚሊዮን ምን ይሰራል? አበባ ይገዛል ውዴ። አበባ ሽምግልና ምልክበት ይሆናል። አስቀምጠው አበባ ነው የሚገዛው። 1 ሚሊዮን ብር የኢትዮጵያ አበባ ይገዛል። ያው 2 አበባ ካረክላት ብዬ ነው 500 ሺህ 80 60 200 300 ሺህ ነው። እኔ ልንገራችሁ ብዬ ነው ለሚስት ስታገባት ማለት ነው አበባ መግዣ ይሆናል። ውዴ ነው ያልኩት። ይቅር በለኝ ነው ያለ ባሌ ያለልም ወንድ ነው መሰለኝ የጠየቀ። ሴት ትኮንሽ ደግሞ ነው ፕሮብሌም። 1 ሚሊዮን ብር አበባ ይገዛል። እኔም ለጉን ከታምታችሁ ነው የምትደግሱት ኢትዮጵያ ያላችሁ። የሚለብሱት ቀሚስ ሀበሻ ቀሚስ ራሱ ከ50 ሺህ ብር በታች አይደለም እኮ። ይሄ ትልልቅ ጥልፍ ያላቸው ምናምን እንደዚህ በፈርጥ ያሸበረቀ ምናምን ከ50 ሺህ ብር በላይ ነው። ከየት አምጥታችሁ ነው ግን ምን ለብሱት? እንደው ሹክ በሉኝ። በሰው ሀገር ላይ ለምን እንከራተታለን? እኛም ሀገራችን ገብተን እንኑር እስቲ። ከየት እያመጣችሁ ነው? ወዳለው ተጠጋ ማለት ይሄ ነው።
ችግር እኮ ነው። ወዳለውም እኮ ስንጠጋ ነገ ዕቃ ነው የምንሆነው። ችግር ሆነብን እኮ እንደ ዕቃ ቁጭ በይታንሺ ነው የሚለን እንደው እኮ ችግር እኮ ነው። ምግብ ቤት አይከፍትም? ይከፍታል። እኔ ስቀልድ ነው ውዴ። 1 ሚሊዮን ብር ምግብ ቤት አይከፍትም? ቢዝነስ ስትከፍቱ ፈርስት ማለት ነው የመጀመሪያ ቼክ ይደረጋል። ብር ስላለሽ ብቻ ቢዝነስ አይሰራም። መጀመሪያ ቢዝነስ ውስጥ ገብተሽ መስራት አለብሽ። ቢዝነስ ውስጥ ገብተሽ ያ ለምሳሌ ሆቴል ቤት መክፈት ከፈለግሽ የሆቴል ቤትን እያንዳንዷን ፖይንት መጀመሪያ ማጥናት፣ መጀመሪያ ፖይንቷን መያዝ አለብሽ። ወይ ደግሞ ለምን አስተናጋጅነት ለምን ተቀጥረሽ አሰሪም ያ ቦታ ላይ እውቀቱ ሊኖርሽ ይገባል። እውቀቱ ከሌለሽ ባዶ ነው የምትሆኚ። በአንድ ወር ውስጥ ነው የምትከስሪው። በአንድ ወር ውስጥ ማለት ነው። ምግብ ቤት በጣም ያከስራል፣ በጣም ያተርፋል። ግን ላወቀበት ሰው ብቻ ነው ምግብ ቤት መስራት የምትችሉት። ላወቀበት ሰው ካለበለዚያ ለምሳሌ እኔ ሱቅ ነው የምሰራ። ይሄ ሱቅ ለሁሉም ይመቻል ማለት አይደለም። አንዳንድ ጊዜ የሁላችንም ስጦታ ይለያያልና ሰው ስለሰራ አይሰራም። መጀመሪያ ቢዝነሱን ማወቅ አለብሽ። ካላወቅሽ ውዴ በአንድ ወር ነው ከስረሽ ሱቁሽን ዘግተሽ የምትቀመጪው። ልንገርሽ ብዬ ነው እኔ እውነቱን ነው የምነግርሽ። ገንዘብ ስላለሽ ብቻ ያ ቢዝነስ ላይ መግባታችን ማለት ፈልጌ ነው። ከዛ በተረፈ ኢትዮጵያ ምን አየው ቁርጥ በላው። ቁርጥ በልቼ ቁርጥ ግማሽ ቁርጥና ያው ኖርማል የሚባልበት ቦታ ግማሽ ቁርጥና ክትፎ አዘዝን። ግማሽ ቁርጥና ክትፎ አዘዝን። ሌላ ምንድነው የጠጣ ነው? ስፕራይት ነው የጠጣሁት። ስንት ብር ቢሆን ጥሩ ነው? 4000 5000 ነው የምከፍሉት። 3500 አው ያስገበኝት ወዴት ምልቶን ነይ ቤት ነው አላስገባም። ምን ይሰው እኔ ራሴ ነኝ ስለፈልፍም ነው ራሴ ነኝ። እኔ ሰው አላስገባም። ደስ አይለኝም። በራሴ ዓለም መኖር ሞድ ሴት ነኝ። ደግሞ ልትሻሙኝ ነው እንደማወራውንም ደግሞ ጣልቃ የገባችሁ ምን ብቻዬን ነው ፍትት ብዬ ምን አጨናነቀኝ። ልጅሽ እናትቻት ምን ትቻት የመጣው መስሎሽ ነው? የስውሯ ማርያም ጸበል አመጣሽ? አዎ አምጥቻለሁ። አምጥቼላችኋለሁ ገብርኤልን። ከዛው ነው ይዤላችሁ የመጣሁት። ስውሯ ማርያም ጸበሏን እልክላችኋለሁ የሚያማችሁ ምናምን። ሁለተኛ ነገር ደግሞ የተጨነቃችሁ ስራ የተበላሸባችሁ እና ደግሞ እኔ በነገራችን ላይ ይሄንን ሱቅ ሳልከፍት በፊት መጀመሪያ ሄጄ የተማጸንኳት እሷን ነው። ስውሯ መገዳም ሄጄ የዛን ሰዓት እንዳውም ብዙ ሰው አልነበረም። ምን ያሳያችኋለሁ። አሁን ላይ በጣም እንትን ብሏል ሰው ሁሉ እዛ ነው። እንትን ሱቅ ምናምን ራሱ ሞልቷል። እኔ በሚሄድበት ሰዓት ላይ ኖርማል ነበረና እሷን ተማጽኜ ነው ሱቅ የከፈትኩት። በቃ ይሆናል አይደለ? ማርያምን ሰሚናት በቃ ተስላችሁ ጸበሏን እንትን በሉ። ከዛም በኋላ ልባችሁን በቃ ጽድት አድርጉ። እሺ ሸር አታስቡ በሰው ላይ። ከዛ በተረፈ ሰሚናት ማርያምን የምሬ ነው። ሰሚናት ሰራ ለሌለው ስራ ትሰጣለች፣ ለታመመው በቃ ምን ልበላችሁ። እኔ ህይወቴ ላይ ትርፍርፍርፍ ያልኩት እኔ እግዚአብሔር ይመስገን አጥቼ የሰው እጅ ማየው ምንም አይነት ነገር የለኝም። እግዚአብሔር ይመስገን ምንም ቢሆን ምን እሰራለሁ፣ ሰርቼ ገባለሁ። ምንም ቢሆን ቤቴ ቀዝቅዞ አያውቅም። እመቤቴን የምሬን ነው። ምንድነው ከራሳችሁ ጋር ብቻ እያወራችሁ ምናምን ከዛ ተማጸኗ ትልክላችኋለሁ። ጸበሏን እያንዳንዳችሁ ልክላችኋለሁ። መስቀሏን ማምጥቻለሁ ግን በጣም ትንሽ ነው፣ 20 ፍሬ እንደዛ ነው። ያው እድለኛ ሰዎች እልክላችኋለሁ ከኦርደራችሁ ጋር ማለት ነው።
ግን መስቀሉን በነፃ ነው መልክላችሁ። ግን ነገ ጀምሮ ነው። ዛሬ አልሰራም። ዛሬ መሄድበት ቦታ አለ። አዊ በአስር ነኝ እኮ አስገቢ። በአስር ነኝ። ማን ነው አስር ደግሞ? ማንም ሆነ እኔ ምን አገባኝ? እኔ እንትና ነኝ አትበሉኝ። እኔ አይመለከተኝም። እኔ አላስገባም አልኩ አላስገባም። ሰው ቤትም አልገባም። እኔ ቤትም አትግቡ። እኔ በራሴ ዓለም ነው በቃ ማውራት ወዶ አልፈልግም። ነገ ደግሞ እንዲያልሽ እንደዛ አልሽ ነው። እኔ መሳቀቅ አልፈልግም። እኔ ጓደኛም አልፈልግም። እኔ ማርያምን ሰው ወዳለው አከብራለሁ፣ ግን እንደዚህ አልፈልግም። እልክላችኋለሁ፣ ግን ከኦርደራችሁ ጋር ኦርደር ሲኖራችሁ እኔ ጋር ከኦርደራችሁ ጋር እልክላችኋለሁ። እሺ እንደዛ ነው። ከዛ በተረፈ የት ነሽ? ዱባይ ነኝ። እኔ ለእኔ አትንገሩኝ። እኔ አይኔን አሞኛል፣ ልቤን አሞኛል ምናምን አትበሉ። ለእሷ ነገሯት። እኔ በምችለው አቅሜ እልክላችኋለሁ። ነገ ኦርደር ሲኖራችሁ ከኦርደራችሁ ጋር እልክላችኋለሁ። ኦርደር ከሌላችሁ ደግሞ መታችሁ መውሰድ ትችላላችሁ። ምክንያቱም ለጸበል ብዬ ኦርደር አላወጣም፣ ሪሲት አላወጣም። ከእንትን ጋር ስለሚወጣ ማለት ነው፣ ትኬት ስላለ። ሁለተኛ ኦርደር ለምሳሌ ምንም አይነት እቃ ከኔ ላይ ለገዛችሁ ልጆች ኦርደር ሳወጣ ከሱ ጋር ኦርደራችሁ ጋር አስገብቼ እልክላችኋለሁ። ከዛ በተረፈ ግን መታችሁ ሱቅ መውሰድ ትችላላችሁ። አታካብጂ ባክሽ። አካበድኩ አላካበድኩ ካልፈለጋችሁ ደግሞ መተውም ትችላላችሁ። ለራሳችሁ ስትሉ ነው እንጂ ለአዊ ብላችሁ አይደለም። እኔ የሄድኩት ለእናንተ ብዬ አይደለም፣ ለራሴ ብዬ ነው። ግን የምትፈልጉ ልጆች ስላላችሁ ለዛ ነው ያመጣውላችሁ። ከዛ ማለት ነው ያልፈለገ መተው ይችላል። ገንዘብ አትከፍሉኝ። ኦኬ ገንዘብ አትከፍሉኝ። ገንዘብ ስጡኝ አላልኩም። እየሸጥኩ አይደለም። የማገኘው ትርፍ የለኝ። ስለዚህ መተው መፍታችሁ ምን ያግባኝ። ከዛ ከደብረ ብርሃን ተሸክሜ መጥቼ እንኩ ማለት የራሱ ትልቅ ነገር መሆኑ ያለ አይታካ ይላክሽ። ካልፈለግሽ መተው ምን መገዢ መሰለሽ እንዴ? ወይስ በህይወቴ ላይ ትልቅ ወርቅ ምጭኝ መሰለሽ? ለራስሽ ነው የምትወጪው፣ ለኔ ነው። ታዩ ካልፈለግሽ ታዩ። ምን ይጎልብኛል? አንዳንድ ሰው ጅል ናችሁ፣ የሆነ እንትን ነገር ናችሁ። አስተሳሰባችሁ በጣም ዜሮ ነው። እኔ አሁን ችግር የለብኝም፣ እግዚአብሔር ይመስገን። እኔ ልንገራችሁ፣ እኔ የቆምኩት በሰው አይደለም በእግዚአብሔር ነው። ኦኬ እግዚአብሔር እንዳለ ነው የምሆነው። ምንም አይነት ነገር እዚች ምድር ላይ ቢፈጠር አያስደነግጠኝም። እኔ ማርያምን ማንም ምንም ቢል ስለሰው አይጨንቀኝም፣ አይሞቀኝ፣ አይበርደኝ። ማንም ምንም ቢለኝ የራስሽ ጉዳይ። አታኖሪኝ አላኖርሽ ገባሽ? ስላንቺ የምጨነቅበት ጊዜና ሰዓት የለኝም። እኔ ኑሮ የሚያስጨንቀኝ ይበቃኛል። ኦኬ ምን መችሽ ከሆነ ይሄን የማልመችሽ ከሆነ you can go out። ህይወቴ ውስጥ ገብተሽ አትበጥብጪ። ኦኬ የራስሽ ኑሮ ስተበጠበጥና የሰው ኑሮ አትበጥብጪ። እየሄድሽ በየመንገዱ እንደ ዳቢሎስ እንደ እርጎ ዝንብ እየሄድሽ ጥልቅ አትበይ በሰው ህይወት ውስጥ። ካልተመቸሽ go out። ከኛ ህይወት ውጡ። ማንም መቻችሁ ከሆነ ውጡ። ብትኖሩም ባትኖሩም ያው ናችሁ። እኔ አንዳንድ ሰዎች በጣም ነው የምትገርሙ። ያለ እናንተ መኖር ምንችል እንኳን